ምዕራፍ አንድ ጀምረን ነው የምናየው። ፈጠን ለማለት ሞክራለሁኝ። እንግዲህ ኢያሱ መጽሐፍን ትላንትና ነው የጀመርነው። 61ኛ ቀናችን ነበረ። ዛሬ 62 ቀን ሆኖናል በጌታ ጸጋ። በ61ኛ ቀናችን የጀመርነው የኢያሱ መጽሐፉ በዋናነት የሚነግረን ኢያሱ ከሙሴ ተቀብሎ ህዝቡን እየመራ እንዴት ወደ ከነዓን እንዳስገባ ነው። አመራሩ እንግዲህ ትራንስፈር ተደርጓል ወደ ኢያሱ እንዳያችሁት። ኢያሱ ደግሞ እንዴት አድርጎ እንዳስገባቸው ያሳየናል። ድል ደግሞ የሚገኘው በሰው ብርታት ሳይሆን በእግዚአብሔር አብሮነት እንደሆነ የሚያስረግጥ የእምነት፣ የመበረታታት፣ የኢንካሬጅመንት እንዲሁም የመታዘዝ መጽሐፍ ነው የኢያሱ መጽሐፍ። የኢያሱ መጽሐፍ እንግዲህ እስራኤል የእግዚአብሔርን ታማኝነት ያየበትና በእምነት በመታዘዝ ደግሞ የተስፋ ቃሉን የወረሰበትን ታሪክ የምናነብበት መጽሐፍ ነው። ኢያሱ ማለት እግዚአብሔር አዳኛችን ማለት ነው። ኢየሱስ ከሚለው ስም ጋርም ተመሳሳይ ትርጉም ነው ያለው። ስለዚህ ኢያሱ የኢየሱስ ጥላ ነው ማለት ነው። ዕብራውያን 4 ላይ እንደዚህ ይላል የእግዚአብሔር ቃል። ዕብራውያን 4 ከ9-10 እንግዲያስ የሰንበት ረፍት ለእግዚአብሔር ሕዝብ ቀርቶላቸዋል ካለ በኋላ ወደ ረፍት የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው አርፏልና ይላል። ከዛ በኋላ ይሄ ክፍል ተቆርጦ ቀርቷል። ምን ይላል? ኢያሱ አሳርፏቸው ቢሆን ኖሮ ስለሌላ ረፍት ባልተናገረ ነበር ይላል። እና እግዚአብሔር ኢያሱን የኢየሱስ ጥላ አድርጎ እንዳስቀመጠው እናያለን ማለት ነው። ወደ ምዕራፍ 1 በቀጥታ ስገባ ኢያሱ የአዲስ ጅማሬ መጽሐፍ ነው። እግዚአብሔር አምላካችን ራሱ የአዲስ ጅማሬ አምላክ ነው ብለናል አይደለ? አዲስ ጅማሬ የሚሰጥ አምላክ ነው። እግዚአብሔር ሙሴ ሲሞት አንድ ምዕራፍ ተዘጋና ከኢያሱ ጋር ደግሞ ሌላ ምዕራፍን ከፈተ። እግዚአብሔር አዲስ ምዕራፍ የሚከፍት አምላክ ነው። ያለፈው ምዕራፍ የተዘጋው የሚቀጥለው ምዕራፍ እንዲከፈት ነው። አንዳንድ ጊዜ በህይወታችን እኛ የመጨረሻ ያለው ነገር እግዚአብሔር የአዲስ ምዕራፍ መጀመሪያ ያደርገዋል። አሁን እስራኤል ልጆች ቦታ ላይ ሆናችሁ ብታዩት ያ ባህር እየከፈለ የሚያሻግራቸው፣ ያ በትር ይዞ ገብቶ ፈርዖንን የሚያክል ንጉሥ የሚያንቀጠቅጥላቸው፣ ያን ሁሉ ድንቅና ተአምራት እያደረገ ከግብፅ ምድር አውጥቶ እዚህ ድረስ ያመጣቸው፣ በሲና ተራራ ወጥቶ በእግዚአብሔር ጣቶች የተቀረጸባቸውን እነዛን የህጉን ጽላቶች ይዞላቸው የመጣ እግዚአብሔር ፊት ለፊት ሲያናገረው ያዩት ቁርበቱ የሚያንጸባርቅ አለት መጥቶ ውሃ የሚያወጣላቸው መና ሲጠይቁ የሚያወርድላቸው ያን ሁሉ ድንቅና ታምራት እግዚአብሔር እየተጠቀመበት የሚያደርግላቸው ሰው ሙሴ ሲሞት ተዘጋ የማይሉ ይመስላችኋል? እኛ እኮ ነን ከኢያሱ ጋር እንደሚቀጥል መጽሐፉን ቀጣዩን ክፍል ስላነበብን ያወቅ ነው። በጊዜው ግን በህይወት የነበሩ የእስራኤል ልጆች ነገ የሚሆነውን ነገር እኮ አያውቁም። እግዚአብሔር ከኢያሱ ጋር ይቀጥል አይቀጥል የሚያውቁት ነገር የለም። እንደተዘጋ ነው የሚያውቁት፣ እንዳለቀ ነው የሚያውቁት። እና ታላቅ ድንጋጤ የሚሆነው ብዙ ጊዜ በህይወታችን እንደዛ ነው የሚሆነው። ነገን ስለማናውቅ፣ የእግዚአብሔርን ዓላማ ስለማናውቅ፣ ሁሉን ነገር ጠንቅቀን ስለማናውቅ፣ እግዚአብሔር ከመነሻው መድረሻውን ስለማያሳየን በእምነት እንድንሄድ ስለሚያደርገን የሆነ ምዕራፍ ሲዘጋ ሰማይ ይደፋብናል። ግን አሮጌው የተዘጋው አዲሱ እንዲከፈት ነው። ሃሌሉያ! አሮጌው ምዕራፍ ያለፈው ምዕራፍ የተዘጋው የሚቀጥለው እንዲከፈት ነው። እኛ መጨረሻ ያልነውን እግዚአብሔር የአዲስ ምዕራፍ መጀመሪያ ያደርገዋል። ከዛ እግዚአብሔር እንግዲህ መጥቶ ኢያሱን ባሪያዬ ሙሴ ሞቷል እንዳለው የተነጋገርን ነበረ። በቀደምም መርዶ ነጋሪው ራሱ እግዚአብሔር ነው። ባሪያዬ ሙሴ ሞቷል፣ ተነሳና ይህንን ህዝብ ተስፋ ወደ ሰጠሁት ምድር አስገባው ይለዋል። በቃ እግዚአብሔር ታሪክ ተደመደመ፣ አበቃ፣ አለቀ ብሎ የሚቆም አምላክ ሳይሆን የሚቀጥለውን ፕላን ደግሞ የሚያሳውቅ አምላክ ነው። ተነስ፣ አትፍራ፣ በርታ፣ አይዞህ አላልኩህምን አላዘዝኩህምን ብሎት ከኢያሱ ጋር ይቀጥላል። ቁጥር 8 ላይ ስንመጣ የዚህ ህግ መጽሐፍ ከአፍህ አይለይ ይለዋል። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው፣ የዚያን ጊዜ መንገድህ ይቀናልሃል ይከናወንልሃልም ይለዋል። ተጨዋወተው፣ አሰላስለው ይለዋል። ተጨዋወተው፣ አሰላስለው ማለት ማሰላሰል የእግዚአብሔርን ቃል በልባችን የምንሰውርበት መንገድ ነው። በነገራችን ላይ ያላሰላሰልነው ቃል ልክ ወደ መሬት ጠልቆ ያልገባ ከላይ የተቀመጠ ዘር ሲዘራ አይታችሁ ወይንም ሰምታችሁ የምታውቁ ከሆነ ወደ ውስጥ እንዲገባ አፈር ውስጥ እንዲሰወር ይደረጋል። ካልሆነስ ወፎች ይለቅሙታል። ጌታ እንደተናገረው የዘሪውን ምሳሌ እንደተናገረው ማለት ነው። ከላይ የተቀመጠ ዘር በወፎች ይለቀማል፣ ይወሰዳል። ያላስተዋላችሁትም ቃል ልክ እንደዛ ነው፣ ይወሰድባችኋል ብሏል። ምንድን ነው ይሄ ምሳሌ ሲሉት ስላላስተዋሉ ነው፣ አንደርስታንድ ስላላደረጉ ነው የተወሰደባቸው ብሎ ለሐዋርያቱ ፍቺውን ነግሯቸዋል። ስለዚህ የእግዚአብሔርን ቃል አንደርስታንድ የምናደርገው ስናሰላስለው ነው። ስናሰላስለው፣ ስናወጣው፣ ስናወርደው፣ ስናጉተመትመው ነገሩ እንዲህ ነበርን ብለን ስናስብ፣ ስናሰላስል
ወደ ልባችን ውስጥ እንሰውረዋለን። ያሰላሰልነው ቃል አይወሰድብንም። ባሰላሰልነው ቃል በህይወት መገለጥ እንችላለን። ዳዊት እንደዚህ ያለ አንድ ጊዜ አንተን እንዳልበድል ቃልህን በልቤ ሰወርኩኝ። ዋው! እንዴት ነው የእግዚአብሔርን ቃል በልባችን መሰወር የምንችለው? እንዴት ነው በልባችን መሰወር የምንችለው? እግዚአብሔርን አለመበደል የሚቻለው የእግዚአብሔርን ቃል ላዩን ሰምቶ ዘወር በማለት ሳይሆን በልባችን በመሰወር። መሰወሪያው መንገድ ደግሞ ምንድን ነው? ሲንክ እንዲያደርግ ወደ ውስጥ እንዲገባ፣ ከላይ ተቀምጦ ዝም ብሎ ወፍ እንዳይለቅምብን፣ ሌላ ሀሳብ መጥቶ እንዳይጠልፍብን ምንድን ነው ማድረግ ያለብን? ማሰላሰል። ስናሰላስል ወደ ውስጥ እናስገባዋለን። የእግዚአብሔርን ቃል በልባችን ውስጥ እንሰውረዋለን። ከዛስ እግዚአብሔርን አንበድልም። አንተን እንዳልበድል ቃልህን በልቤ ሰወርኩኝ ይላል። የምንጨዋወተውም ሆነ የምናሰላስለው ደግሞ እንድንጠብቀውና እንድናደርገው ነው። ምንድን ነው የሚለው? የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንና በሌሊት አስበው፣ የዚያን ጊዜ መንገድ ይቀናልሃል ይከናወንልሃል ይላል። ውጤቱ እንግዲህ መከናወን ነው። እንግሊዝኛው ትርጉም ፕሮስፐር ታደርጋለህ፣ ትበለጽጋለህ፣ ይሳካልሃል ነው የሚለውና አይዞህ፣ አትፍራ፣ አትደንግጥ ይለዋል እግዚአብሔር። የሚያስፈራ የሚያስደነግጥ ነገር ቢኖር አይመስላችሁ? አልበላትም ምን አመጣው የሚባል አባባል አለ አይደለ? የሚያስፈራ ነገር ባይኖር እኮ እግዚአብሔር መጥቶ 10 ጊዜ አትፍራ 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 አይለውም ነበር ኢያሱን። የሚያስፈራ ነገር ግን ስላለ ምንድነው የሚያስፈራው? በሙሴ ጫማ መግባት በጣም የሚያስፈራ ነገር እኮ ነው። በጣም የሚያስፈራ ነገር ነው እንጂ ዮርዳኖስን መሻገር በጣም የሚያስፈራ ነገር እኮ ነው። ቀይ ባህርንስ እሺ ከሙሴ ጋር ተሻግረዋል። አሁን ሙሴ የለም፣ ኢያሱ ነው አሁን ያለው። ቀይ ባህርን እንደተሻገሩ ዮርዳኖስን መሻገር የሚባል ነገር ከፊታቸው አለ። ያስፈራል። በፊታቸው ያሉትን ነገስታት በሰልፍ መግጠም ያስፈራል። ሚሊዮኖችን መምራት ያስፈራል። ነገር ግን አትፍራ ምክረ ሐሳብ ሳይሆን ትእዛዝ ነው። እግዚአብሔር አትፍራ ብዬ አላዘዝኩህም ምን ነው የሚለው? ከዚህ በፊትም አይተነዋል። ምክረ ሐሳብ አይደለም፣ ሰጀስሽን አይደለም፣ ባትፈራ ጥሩ ነው አይደለም። አትፍራ ብዬ አላዘዝኩህም ምን ነው የሚለው። እግዚአብሔር አትፍራ ሲለው ኢያሱን የሆነ አስተማማኝ የጦር ስልት ነድፎለት አይደለም አትፍራ የሚለው፣ ወይንም ደግሞ አስተማማኝ የሆነ የጦር ትጥቅ ሊያስታጥቃቸው አስቦም አይደለም አትፍራ የሚለው። እኔ ራሴ ካንተ ጋር እሆናለሁ። ሃሌሉያ ሃሌሉያ። አንድ ጊዜ ነግራቸዋለሁ። አትፍራ የሚል መልእክት ጌታ ሰጥቶኝ ስናገር ሰዎች አትፍራ የሚሉበትን ምክንያት እያሰብኩኝ አትፍራ አንተ ወንድ አይደለህ እንዴ? አትፍራ አንተ ቲያበሻ አይደለህ እንዴ? አትፍራ አንተ ብለው ከዛ በኋላ የሚያመጡት ነገር የሚያስከትሉት ነገር አለ አይደለ? እግዚአብሔር ግን አትፍራ አንተ ኢያሱ አትፍራ ይልና ከሙሴ ጋር ነበርክ አይደል እንዴ? ሙሴ ያደረገውን አይተህ የለ እንዴ? አይደለም ያለው አትፍራ ብሎ እኔ ካንተ ጋር ሆናለሁ። ሃሌሉያ። አትፍሩ ሲለን እግዚአብሔር እሱ ከኛ ጋር ስለሆነ ነው ወገኖች። አትፍሩ ሲለን ድንግል ማርያምን መልአኩ ገብርኤል ተገልጦ ትጸንሻለሽ፣ ከአንቺ የሚወለደው የልዑል የእግዚአብሔር ልጅ ይባላል ብሎ ሲነግራት ወንድ ስለማላውቅ ይሄ እንዴት ይሆናል አለችው። የልዑል ኃይል ይጸልልሻል አላት። ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላትና የሚያስፈራ ነገር እኮ ነው። የሚያስፈራ ነገር ነው። እንዴት ነው የማትፈራው ያቺ ብላቴና? እግዚአብሔር ከሷ ጋር ስለሆነ የልዑል ኃይል ስለሚጸልላት። ሃሌሉያ። አትፍራ ሲል እግዚአብሔር ከኛ ጋር ስለሆነ ነው አትፍሩ የሚለው እንጂ የሚያስፈራ ነገር ስለሌለ አይደለም። ነገሩ እንደሚያስፈራ እግዚአብሔር ራሱ አልካደም። እግዚአብሔር በነገራችን ላይ በእኛ መነጽር ያያቸዋል ነገሮቹ። ለዛ ነው አትፍራ የሚለው። ነገሩ አስፈሪነቱ እኮ ለእግዚአብሔር አይደለም ለኢያሱ ነው እንጂ በእኛ መነጽር በኢያሱ መነጽር አየውና እግዚአብሔር ኢያሱ እንደሚፈራ ያውቃል። ስለዚህ ምን አለው? አትፍራ አትደንግጥ ብዬ አላዘዝኩህምን? ለምን? እኔ ካንተ ጋር ነኝ፣ እኔ ካንተ ጋር ነኝ። ሮሜ ምዕራፍ 8:31 የምንወደው የእግዚአብሔር ቃል። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? የማንፈራው የሚያስፈራ ስለሌለ ሳይሆን እግዚአብሔር ከኛ ጋር ስለሆነ ነው። ቁጥር 17 ላይ በሁሉም ለሙሴ እንደታዘዝን ይሉታል እንዲሁ ለአንተ ደግሞ እንታዘዛለን። የእስራኤል ልጆች ብቻ አምላክህ እግዚአብሔር ከሙሴ ጋር እንደነበረ ከአንተ ጋር ይሁን። ኢን ዋን ኮንዲሽን፣ በሁሉ ነገር ለሙሴ እንደታዘዝ ነው አንተም እንታዘዛለን። ግን አንድ ኮንዲሽን አለ። እግዚአብሔር አምላክህ ከሙሴ ጋር እንደነበረ
ከአንተ ጋር ይሁን። አሃ ለካ ሊያስጨንቀን ትኩረታችንን ሊይዘው የሚገባው የእግዚአብሔር አብሮነት እንጂ የሰዎች ምላሽ፣ የሰዎች ሁኔታ አይደለም። ለካ የሰዎች ምላሽ፣ የሰዎች መገዛት፣ የሰዎች መታዘዝ ለካ ውጤት ነው። ምንጩ ለካ የእግዚአብሔር አብሮነት። ኢያሱ ህዝቡን ሰብስቦ እንዲታዘዙት ሌክቸር ማድረግ አይጠበቅበትም፣ ወይንም ማስፈራራት አይጠበቅበትም። ትቀሰፋላችሁ ካልታዘዛችሁኝ እያለ ህዝቡን ማስጨነቅ አይጠበቅበትም። ህዝቡ ራሱ አስቀድሞ ነግሮታል። ለሙሴ የታዘዝነው እግዚአብሔር ከሙሴ ጋር ስለነበረ ነው። ስለዚህ አንተ ሜክ ሹር ሁል ጊዜ የእግዚአብሔር አብሮነት ከአንተ ጋር እንደሆነ፣ የእግዚአብሔር ህልውና ከአንተ ጋር እንደሆነ እንጂ እኛ እንታዘዛለን። አያችሁ ወዳጆቼ፣ ሊያስጨንቀን የሚገባው የእግዚአብሔር አብሮነት ነው። እግዚአብሔር ከኔ ጋር አለ ወይ? እግዚአብሔር በዚህ ነገር ከኔ ጋር ቆሟል ወይ? ከእግዚአብሔር ጋር ተስማምቻለሁ ወይ? እግዚአብሔር ተስማምቷል ወይ? የእግዚአብሔር ፊት በዚህ ነገር ላይ በርቷል ወይ የሚለው ሊያስጨንቀን የሚገባው እንጂ የህዝብ ምላሽ አይደለም። የህዝብ ምላሽ አይደለም። ስለኛ ምላሽ አትጨነቅ፣ ብቻ እግዚአብሔር አምላክ ከሙሴ ጋር እንደነበረ ከአንተ ጋር ይሁን አሉት። ስለዚህ ከምዕራፍ 1 ላይ እግዚአብሔር የተስፋ ቃሉን አያጥፍም የሚል ነገር እናገኛለን። የእግዚአብሔር አብሮነት የድላችን ምንጭ ነው፣ የእግዚአብሔር ቃል ደግሞ የስኬታችን ምንጭ ነው የሚለውን ነገር እናያለን ማለት ነው። ምዕራፍ 2 ላይ ስንመጣ ቶሎ ለመሄድ ሞክራለሁ። የረአብን እምነት ነው የምናየው። ረአብ እንደምታውቋት ጋለሞታ ናት፣ በኢያሪኮ የምትኖር ናት፣ አህዛብ ናት እና ረአብ ግን ሰላዮቹን የእስራኤል ልጆች ሰላዮቹን ተቀብላ ደበቀቻቸውና ከሞት አስመለጠቻቸው። ቁጥር 9 ላይ ሰዎቹን እንዲህ አለቻቸው ይላል፣ እግዚአብሔር ምድሪቱን እንደሰጣችሁ እናንተንም መፍራት በላያችን እንደወደቀ በምድሪቱ የሚኖሩት ሁሉ ከፊታችሁ እንደቀለጡ አወቅኩኝ አለች ይላል። ረአብ ከነዓናዊት አህዛብ ጋለሞታ የነበረች ነገር ግን የእውነተኛውን አምላክ የእግዚአብሔርን ኃይል ለማወቅና እውቅና ለመስጠት ይሄ ማንነቷ ያላገዳት ሴት ናት። ሃሌሉያ ሃሌሉያ። የትኛው ማንነት አህዛብነቷ፣ ጋለሞታነቷ፣ ከነዓናዊ መሆኗ የእውነተኛውን አምላክ የእግዚአብሔርን ኃይል ከማወቅ እውቅና ከመስጠት አልገደባትም። ለሚፈልጉት ሁሉ የሚገኝ አምላክ፣ የኋላ ታሪክን ሳያይ ራሱን የሚገልጥ አምላክ፣ የኋላ ታሪኳን ሳያይ ራሱን ገለጠላት ስለፈለገች። ሌሎችም የከተማው ሰዎች በነገራችን ላይ አውቀዋል። ማወቅ አይደለም ልዩነቱ፣ የሰጡት ምላሽ ነው። አውቀዋል፣ ተንቀጥቅጠዋል፣ ነፍሳቸው በውስጣቸው ቀልጣለች። ምላሻቸው ግን በእምነት መታዘዝ ሳይሆን መቋቋም ነው፣ ሪፊውዝ ማድረግ ነው፣ መቃወም ነበር ምላሻቸው። አያቱ የማያውቅ የለም ስለ እግዚአብሔር። ያውቃሉ፣ ሮሜ ላይም እንዳየነው ከዚህ በፊት ያውቃሉ እኮ፣ ግን ምላሻችን ምንድን ነው? አውቀን ፈርተን ተንቀጥቅጠን እንቋቋመዋለን፣ እንቃወመዋለን፣ እናሳድደዋለን ከመንደራችን፣ ወይንስ በእምነት እንታዘዘዋለን፣ ወይንስ እናስተናግደዋለን፣ ወይንስ ቤታችንን ከፍተን እናስገባዋለን? ስለ ኢየሱስ መስማት አይደለም የሚያድነው፣ ስለ ኢየሱስ ማወቅ አይደለም የሚያድነው። አውቀን የሰጠነው ምላሽ ምንድን ነው? ወደ ቤታችን አስገባ ነው? ወደ ልባችን አስገባ ነው? ከእሱ ጋር ህብረት አደረግን? ሾም ነው? በቤታችን ላይ በልባችን ላይ ሾም ነው? ተባበርን ከእሱ ጋር? ረአብ ተባበረች፣ አስገባቻቸው ወደ ቤቷ። የከተማውም ሰዎች አውቀዋል፣ ረአብም አውቃለች። ልዩነቱ ያለው ምላሻቸው ላይ ነበረ። ዕብራውያን ምዕራፍ 11 ላይ ቁጥር 31 ላይ መታ ተጽፋለች። ረአብ በነገራችን ላይ አሕዛብ መሆኗ፣ ጋለሞታ መሆኗ፣ ከዛ ማንነቷ እግዚአብሔርን ማወቋ ሲገርመን አዲስ ኪዳን ላይ ከተጻፉ ጥቂት ሰዎች መካከል ደግሞ አንዷ ናት። ጥቂት ሴቶች ከብሉይ ኪዳን መጥተው አዲስ ኪዳን ላይ ከተጻፉ ጥቂት ሴቶች መካከል ደግሞ አንዷ ናት። ጋለሞታይቱ ረአብ ይላል ዕብራውያን 11:31 ሰላዮችን በሰላም ስለተቀበለቻቸው ከማይታዘዙ ጋር በእምነት አልጠፋችም። አያችሁ፣ እምነቷ ወደ መታዘዝ የመጣ እምነት ነበር። በመታዘዝ የተገለጠ እምነት ነበረ። ከነሱ ጋር በመተባበር የተገለጠ እምነት ነበረ። ነፍሷን እንኳን ህይወቷን እንኳን አደጋ ላይ ጥላ ማለት ነው ከነሱ ጋር በመተባበር የተገለጠ በስራ የተገለጠ እምነት ነበራት። ስለዚህ ከማይታዘዙ ጋር በእምነቷ ምክንያት አልጠፋችም። የረአብ ታሪክ እግዚአብሔር ሰዎችን በማንነታቸውና በኋላ ታሪካቸው ሳይሆን በእምነታቸው ብቻ እንደሚቀበላቸው ያስተምረናል። እግዚአብሔር ሰውን የሚቀበለው በትናንትና ታሪኩ አይደለም፣ በኤክስፒሪየንሱ አይደለም፣ በማንነቱ፣ በዘሩ፣ በቋንቋው፣ በነገዱ አይደለም፣ በእምነቱ። በእምነት የሚታዘዙትን ሁሉ እግዚአብሔር ይቀበላቸዋል። አሕዛብም ቢሆኑ ጋለሞታም ቢሆኑ
እግዚአብሔር ይቀበላቸዋል። ከዛ በኋላ ቀይ ፈትል ምልክት አድርጌ አሏት። ማሉልኝ አለቻቸው። እኔ እናንተን እንዳዳንኳችሁ እግዚአብሔር ምድሪቱን አሳልፎ እንደሚሰጣችሁ አምናለሁኝ አለች። አምናለሁኝ፣ ግን ምድሪቱን አሳልፎ ሲሰጣችሁ እኔንና የኔ የሆኑትን ቤተሰቦቼን እንደምታተርፏቸው ማሉልኝ አለቻቸው። እሺ አሏት። ምልክት ሰጧት። ቀይ ፈትል ምልክት አድርጊ በመስኮትሽ ላይ አሏት። ይሄ ቀይ ፈትል የኢየሱስ ክርስቶስ ደም ጥላ ነው ወዳጆቼ። ብዙዎቻችሁ ታውቁታላችሁ። ይሄንን ብዙ ጊዜ ተምረነዋል በየቤተ ክርስቲያኑ። ቀይ ፈትል የኢየሱስ ደም ምሳሌ ነው። ለሚታመኑበት ሁሉ ምልክት ሆኖ ከዘላለም ፍርድ የሚያስመልጥ። ሃሌሉያ። ቢጫ ፈትል አላሏትም፣ ጥቁር ፈትል አላሏትም። ቀዩን ፈትል በመስኮትሽ ወደታች አንጠልጥዩ አሏት። ዘጸአት ምዕራፍ 12 ላይ ካስታወሳችሁ ቁጥር 13 ላይ ደሙም ባላችሁበት ቤቶች ምልክት ይሆኑላችኋል አላቸው። ደሙን ባየው ጊዜ ከእናንተ አልፋለሁ፣ እኔም የግብፅን ሀገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም አለ። ደሙን ባየው ጊዜ አልፋለሁ። በዛን ሰዓት የሚያስመልጠው ዘጸአትን ስናጠና ብለነዋል። በዛን ሰዓት የሞት መልአክ በግብፅ ምድር በሚያልፍበት ጊዜ የሚያስመልጠው የጸሎት ብርታት አይደለም፣ በጾም መበርታት አይደለም፣ ወይንም መልካም ስራ አይደለም፣ አዋቂነትም አይደለም፣ ኢቭን እስራኤላዊነትም አይደለም። የበጉ ደም የተቀባበት ምልክት የተደረገበት ቤት ውስጥ መሰወር ብቻ ነበረ በዛን ሰዓት ከመጣው ከሞት መልአክ የሚያስመልጠው። ረዓብንም አሏት ቀዩን ፈትል ስናይ ብቻ አንገባም አሏት። የዛን ሌሊት በነገራችን ላይ የሞት መልአክ በግብፅ ምድር በሚያልፍበት ሰዓት ሙሴ እንኳን የደሙ ምልክት ካለበት ቤት ወጥቶ ቢገኝ አይተርፍም ነበረ። እዚህ ቦታ ላይ ይነግሯታል፣ ያንቺ ከሆነው የትኛውም ነገር ይሄ ምልክት ካለበት ቤት ውጪ ቢገኝና ቢገደል ደሙ በእኛ ላይ አይደለም፣ በራሱ ላይ ነው። እዚህ ቤት ውስጥ ያለ ሰው ግን ቢገደል ደሙ በእኛ ላይ ነው። አያችሁ፣ ከምልክቱ ጋር ነው ጉዳያቸው። በቃ በምልክቱ ውስጥ ገብቶ የተሰወረ ማንም ይሁን ምን ይድናል። ከምልክቱ የወጣ ደግሞ ማንም ይሁን ምን ይሞታል። ኢያሪኮ ውስጥ ማንንም አላስቀሩም። ያቺ ቀይ ፈትል የተንጠለጠለባት ቤት ውስጥ ያሉት ሰዎች ብቻ ናቸው ኢያሪኮ ውስጥ የተረፉት። አሁንም እንደዛ ነው ወገኖቼ፣ አሁንም እንደዛ ነው። ፍርድ የሚያልፈው የኢየሱስ ክርስቶስን ደም ሲያይ ብቻ ነው። የእግዚአብሔር ቁጣ የሚያልፈው የኢየሱስ ክርስቶስን ደም ያየ እንደሆነ ብቻ ነው። በኢየሱስ ክርስቶስ ደም ውስጥ ገብተን ካልተሰወርን፣ ኢየሱስ ክርስቶስን በማመን በደሙ ውስጥ ገብተን ካልተሸሸግን በማንነታችን አናመልጥም፣ በስራችን አናመልጥም፣ በጾም ጸሎታችን አናመልጥም። የሚያስመልጥ ኢየሱስ ደም ብቻ ነው። ኤፌሶን ምዕራፍ 1 ቁጥር 7 በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ይላል። በደሙ የተደረገ ቤዛነት፣ በደሙ ተሰውረን ነው ያመለጥ ነው። ልክ እንደ ረዓብ ማለት ነው። እውነተኛ እምነት እንደ ረዓብ ለቃሏ ስለታመነች እስራኤላውያን ቃላቸውን ጠብቀው አተረፏት። አያችሁ፣ እውነተኛ እምነት በመታዘዝና ለገባነው ቃል በመታመን የሚገለጥ። ረዓብ ከሞት ከማምለጥ ባሻገር ደግሞ የተስፋው ሕዝብ አካል ሆና ተቆጠረች እና በኢየሱስ ክርስቶስ የዘር ሐረግ ውስጥ ገባች። አይገርማቸውም? የእግዚአብሔር ጸጋ፣ የጸጋው ባለጠግነት በጣም እኮ ነው የሚገርመው። ጸጋ በራሱ እጅግ አስገራሚ ነው። ስለ እግዚአብሔር ጸጋ መጽሐፍ ሲናገር ደግሞ እንደ ጸጋው ባለጠግነት ይላል። በጸጋ ባለጸጋ የሆነ አምላክ ረዓብን ምን አደረጋት? ከሞት ከማምለጥ ባሻገር የተስፋው ሕዝብ አካል አደረጋት። የተስፋው ሕዝብ አካል መሆን ብቻ ሳይሆን በኢየሱስ ክርስቶስ የዘር ሐረግ ውስጥ እንድትገባ አደረጋት። ከዛ አዲስ ኪዳን ላይ ማቴዎስ ወንጌል ምዕራፍ 1 ቁጥር 5 ላይ የኢየሱስ ክርስቶስ የዘር ሐረግ ሲቆጠር ሰልሞንም ከራኬብ ቦዔዝን ወለደ፣ ቦዔዝም ከሩት ኢዮቤድን ወለደ፣ ኢዮቤድም እሴይን ወለደ እያለ ይቀጥልና ረዓብን ያመጣታል። ወገኖች ረዓብን ራኬብ ብሎ ረዓብን ያመጣታል። እዛ ቦታ ላይ የተጠቀሱ 4 ሴቶች ብቻ ናቸው የኢየሱስ ክርስቶስ የዘር ሐረግ ውስጥ የተጠቀሱት። አንዷ ረዓብ ናት። ረዓብ ተጠቀሰች። አይገርማችሁም? ከአህዛብ ኢያሪኮ ውስጥ ተገኝታ ከነዓናዊት የሆነች ጋለሞታ የነበረች ከሞት ተርፋ የተስፋው ሕዝብ አካል ሆና በኢየሱስ ክርስቶስ የዘር ሐረግ ውስጥ ገብታ ከዛ ደግሞ አዲስ ኪዳን ላይ መጥታ ስሟ ተጠቀሰ። ራኬብ ይላታል የአዲስ ኪዳን መጽሐፍ። ሰልሞንም ከራኬብ ቦዔዝን ወለደ።
እግዚአብሔር ከሞት አድኖ አልተዋትም። አዲስ ማንነትና ዓላማን ሰጣት። ምንም ብንሆን ማንም ብንሆን የእግዚአብሔር ጸጋ ይህንን ማድረግ ይችላል። ባለፈው አልን አይደለ? መዳኔ ሳያንሰኝ አልን እኮ። መዳኔ ሳያንሰኝ ከሞት ማምለጧ ሳያንሳት እሷና የአባቷ ቤት ከሞት ማምለጣቸው በዛ ቀይ ፈትል ከሞት ማምለጣቸው ሳያንሳት እግዚአብሔር ደግሞ የኪዳኑ የተስፋው ሕዝብ አካል አደረጋት። የኢየሱስ ክርስቶስ የዘር ሐረግ ውስጥ አስገባት። አዲስ ኪዳን ላይ ስሟ መጥቶ ተጠቀሰ። መዳን በእምነት ነው። የክርስቶስ ደም ማምለጫ ምልክታችን ነው። ጸጋ ማዳን ብቻ ሳይሆን አዲስ ማንነትን ይሰጣል። እምነት በመታዘዝና ቃልን በመጠበቅ ይገለጣል። ልክ እንደ ረዓብ ማለት ነው። ምዕራፍ 3 ላይ ስንገባ ዮርዳኖስን በእምነት መርገጥ ነው። እንግዲህ ምዕራፍ 3 በጣም አድቬንቸረስ የሆነ ምዕራፍ ነው። ዮርዳኖስ በሰው አቅም የሚሻገሩት ስላልሆነ ታቦቱ ሲንቀሳቀስ ብቻ እንዲንቀሳቀሱ እግዚአብሔር ይነግራቸዋል። አንዳንድ ነገሮች ሰው ሆነን የማንሻገራቸው ነገሮች በፊታችን ይመጣሉ። ሕዝቅኤል ላይ ካስታወሳችሁ ባህሩን ለካ ይለዋል። ሕዝቅኤልን ለካሁት አለ። ተረከዜ ድረስ ደረሰ፣ ቁርጭምጭሚቴ ድረስ ደረሰ። ከዛ ለካሁት ጉልበቴ ጋር ደረሰ። ከዛ ለካሁት ወገቤ ጋር ደረሰ። ከዛ ትከሻዬ ጋር ደረሰ። ከዛ ሰው ሊሻገረው የማይችል ሆነ። አሁን ያለው አማራጭ ምንድን ነው? እንደ ሰው በእግር መሄድ ሳይሆን ውሃው ላይ ታምኖ መዋኘት ብቻ ነው። አያቸው። አንዳንድ ጊዜ እንደ ሰው መሻገር የማንችላቸው ነገሮች ከፊታችን ይመጣሉ። በሰው አቅም የማንሻገራቸው ነገሮች፣ በሰው እርምጃ የማንሻገራቸው ነገሮች እግዚአብሔር ላይ ታምነን የምንንሳፈፍበት ነገር ከፊታችን ይመጣል። ዮርዳኖስ መጣ ከፊታቸው። ዮርዳኖስ በሰው አቅም የሚዘለቅ አይደለም። ስለዚህ እግዚአብሔር ምን አለ? ታቦቱ ሲንቀሳቀስ ብቻ ተንቀሳቀሱ አላቸው። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 6 እስከ 7 እንደዚህ ይላል። እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና በስጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆነ እኛ ላይ ይቀጥላል። ታምነን በእምነት እንጂ በማየት አንመላለስምና። አሁን በእምነት ነው። ዮርዳኖስን በማየት ልትረግጡት አትችሉም። እንደ ሁልጊዜው ሞልቶ ነበር ይላል። ዮርዳኖስ በነገራችን ላይ ከእስራኤል ልጆች ጋር ፐርሰናል ችግር የለበትም። እነሱ ሲመጡ ጠብቆ አይደለም የሞላው። እንደ ሁልጊዜው ሞልቶ ነበር ዮርዳኖስ። በቃ ምንም የተለየ ነገር አይመጣም። ተፈጥሮ እንደ ሁልጊዜው ዑደቱን ጠብቆ ይሄዳል። የማንሻገረው ነገር አንዳንድ ጊዜ ከፊታችን ይመጣል። ነገር ግን ታምነን በእምነት እንጂ በማየት አንመላለስምና ምሪቱን እየተከተለን እንሄዳለን። ጌታ እንደዚህ ያለ በጎቼ ድምፄን ይሰማሉ እኔም አውቃቸዋለሁ አለ እግዚአብሔር። ታቦቱ ሲንቀሳቀስ ብቻ ተንቀሳቀሱ አለ። ይሄ በእኔ ምሪት ብቻ የምትሻገሩት ነገር ነው አላቸው። ወገኖቼ ምቾታችንን ሳይሆን ምሪቱን እንከተል። በተመቸን መንገድ ሳይሆን በመራን መንገድ እንሄድ። ከዛ በኋላ ኢያሱ ነገ እግዚአብሔር መካከላችሁ ድንቅ ነገር ያደርጋልና ተቀደሱ አላቸው። ተዘጋጁ አላቸው። አያችሁ፣ ተአምራት ከመሆኑ በፊት ተዘጋጁ ይላቸዋል። እግዚአብሔር ተአምራትን ለተዘጋጀ ልብ ነው የሚሰጠው። ለግድ የለሾች አይደለም፣ ለማያምን ልብ አይደለም። ተአምራት ለተዘጋጀ ልብ፣ ለሚጠባበቅ ልብ ነው። እግዚአብሔርን በመተማመን የሚጠባበቁ አይደሉ ኃይላቸውን የሚያድሱት። ኢሳያስም የሚነግረን በመተማመን የሚጠባበቁ የተዘጋጁ ተአምራቱን ያሉ ኃይላቸውን ያድሳሉ። መዘጋጀት መቀደስ ማለት ፍጹም መሆን አይደለም። እንደ እግዚአብሔርን ተአምራት ለማየት ፍጹማን መሆን አለብን ማለት ሳይሆን ራሳችንን ለጌታ ሰሬንደር ማድረግ፣ ማስገዛት፣ ለምሪቱ ለመታዘዝ መጠባበቅ። አያችሁ፣ መዘጋጀት ማለት ይሄ ነው። ቁጥር 17 ላይ የእግዚአብሔር የቃል ኪዳን ታቦት የተሸከሙ ካህናት በዮርዳኖስ መካከል በደረቅ መሬት ጸንተው ቆመው ነበር ይላል። ሕዝቡም ሁሉ ዮርዳኖስን ፈጽመው እስኪሻገሩ ድረስ እስራኤል ሁሉ በደረቅ መሬት ተሻገሩ ይላል። እኔ በጣም ገረመኝ እዚህ ቦታ ላይ እግዚአብሔር ለሕዝቡ ስምሪት ከሩቅ ቆሞ አይደለም የሚሰጠው። አይታችሁ ከሆነ ከግብፅ ምድር ሲያወጣቸው በቃ የተወደደ እረኛ እንደሚያደርገው ከፊታቸው ነበር የሚሄደው። ከፊት መሄድ ማለት ምን ማለት ነው? ከፊት ለፊት የሚመጣውን ማንኛውንም ነገር ቀድሞ ለመጋፈጥ መፍቀድ፣ መወሰን፣ መፈለግ፣ ህዝቡን ለመጋረድ መወሰን ነው ከፊት መቅደም ማለት። የእስራኤል እረኞች እንደዛ ነው የሚያደርጉት ብለናል። ጌታን በጎቼን እነዳቸዋለሁ አይደለም ያለው አይደለ? እመራቸዋለሁ፣ ይከተሉኛል ነው ያለው። ሃሌሉያ። ከግብፅ ሲወጡ ተከትለውት ነው የወጡት፣ እሱ ከፊታቸው እየቀደመ ማለት ነው። አሁንም እዚህ ቦታ ላይ እግዚአብሔር ምሪት ሰጥቷቸው ከኋላ አይደለም የሚቆመው። ከኋላ ሆኖ እየነዳቸው አይደለም ወደ ውስጥ ያስገባቸው።
እየመራ ማሻገር ብቻ ሳይሆን በውሃው መካከል ህዝቡ እስኪሻገሩ ቆሞ ነበረ። ታቦቱ የእግዚአብሔር መገኘት የህልውናው መገኛ ምሳሌ የሆነው ታቦቱ ህዝቡ ሁሉ እስኪሻገር ድረስ አላሻገር ያላቸውን ውሃ ረግጦ በውሃው መካከል ቆሞ ነበር ይላል። እዛ ነው ኢሳይያስ ምዕራፍ 43 ቁጥር 2 ላይ በውሃ ውስጥ ባለፍክ ጊዜ ካንተ ጋር እሆናለሁ፣ ዳር ቆሜ አበረታታሃለሁ፣ አይዞህ እልሃለሁ ሳይሆን ካንተ ጋር እሆናለሁ። በወንዞችም ውስጥ ባለፍክ ጊዜ አያሰጥሙህም፣ በእሳት ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም ይላል። እግዚአብሔር ከእናንተ ጋር ነው። እግዚአብሔር ከእናንተ ጋር ነው ማለት ነው ማለት እንደው ታውቃላችሁ፣ ዳር ቆሞ እያያችሁ ነው ማለት አይደለም። የእግዚአብሔር አብሮነት በተግዳሮታችሁ መካከል ከእናንተ ጋር ነው። ካስታወሳችሁ ኦፍኮርስ ታስታውስታላችሁ። አናንያ፣ አዛርያ፣ ሚሳኤል ንጉሱ ካልሰገዳችሁልኝ ወደዚህ ሰዓት ጥላችኋለሁ ሲላቸው 7 እጥፍ ሲያነደው ንጉሥ ሆይ 1000 ዓመት ንገስ፣ እኛ ግን ላቆምከው ምስል አንሰግድም። አምላካችን እግዚአብሔር ከሚነደው ከእቶኑ እሳት ያድነናል፣ ባያድነንም ግን ላቆምከው ምስል አንሰግድም ሲሉት ወደ እሳቱ ጣሏቸው ይላል። የእሳቱ ነበልባል የጣሏቸውን ሰዎች ለብልቦ ገደላቸው ይላል። በእሳት ውስጥ ግን ከዳር ቆሞ አይዟችሁ አይዟችሁ፣ እሺ አይዟችሁ፣ አትፍሩ ይላቸው ነበር አይለንም። 4 ሆኖ በእሳት ውስጥ ሲመላለሱ ታዩ። የአራተኛው መልክ የአማልክትን መልክት ይመስል ነበር ይላል። ሃሌሉያ። በእሳቱ መካከል አብሯቸው ነበረ። ከዳር ቆሞ እያበረታታቸው አልነበረም። ልክ እኛ ሯጮችን ምናምን እንደምናበረታታው እግር ኳስ ተጫዋቾችን እንደምንደግፈው ከዳር ቆመን እንደዛ አይደለም ያደረገው። በእሳት ውስጥ በመካከል አብሯቸው ይመላለስ ነበረ። አላሻገር ያላቸው ዮርዳኖስን በመካከሉ ገብቶ ረግጦት ቆሞ ነበረ። ሃሌሉያ። ዛሬም እግዚአብሔር ወደ አዲስ ምዕራፍ ሲመራን በተግዳሮቱ መካከል አብሮን የሚቆመው አብሬያችሁ ነኝ ሲል እግዚአብሔር ፎር ሪል የምር አብሮን ስለሆነ ነው። የምር አብሮን ስለሆነ ነው። እዛው ቦታ ላይ ፕሬዘንት ስለሆነ ነው። አብሬያችሁ ነኝ ሲል ይሄ እኛ እንደምንለው አንዳንድ ጊዜ ቸርች እንቀርና ወይ አዳር ጸሎት ምናምን ኳየር እንቀርና እንግዲህ በመንፈስ ከእናንተ ጋር ነኝ እንባባላለን። አንድ ዓላማ መር ህይወት የሚለውን መጽሐፍ ስናጠና ረቁት አስታውሳለች። ክረምት ላይ አንድ ክረምት 40 ቀን የሚነበብ መጽሐፍ ነውና ጾም ጸሎት ላይ ሆነን እሱን መጽሐፍ እናጠና ነበረ። አንድ ቀን ጌታ ቢፈቅድ በዚህ ፕላትፎርም እናጠናዋለን። በጣም ቆንጆ መጽሐፍ ስለሆነ ብዙ በህይወታችን ላይ የሚገርም አሻራ ያሳለፈ መጽሐፍ ነው እና ከመንፈሳዊ ስብሰባዎች፣ ከቤተ ክርስቲያን፣ ከአገልግሎት፣ ከተለያየ ነገር ከጸሎት ቀርታችሁ በመንፈስ ከእናንተ ጋር ነኝ የምትሉ ሰዎች ይልና ሪክ ዋረን በጣም የተወደደ ሰው ነው ታውቃላችሁ። ምን ይላል? ይህ ማለት ይላል ትርጉም አልባ ከንቱ ንግግር ነው ይላል። ትርጉም አልባ ንግግር ነው። በሌላችሁበት ቦታ እኔ በመንፈስ ከእናንተ ጋር ነኝ የመቅረት የስንፍና መሸፈኛ የሆነች ቃል መጠቀም ትርጉም አልባ ንግግር ነው ይላልና እግዚአብሔር ትርጉም አልባ ንግግር አይደለም የሚሰጠው። በመንፈስ ከእናንተ ጋር ነኝ ሲል እግዚአብሔር ፎሪል በመካከላችን ሆኖ ነው። በእሳት ውስጥ ከሶስቱ ብላቴኖች ጋር በእሳት ውስጥ 4ተኛ ሆኖ ተገኝቶ ነው። ዮርዳኖስ ውስጥ ህዝቡ ሁሉ እስኪሻገሩ ድረስ ውሃውን ረግጦ ቆሞ ነው። አብሬያችሁ ነኝ ሲል እግዚአብሔር የእውነት አብሮ ሆኖ ነው። ማንም የማይገባባት ማንም ከናንተ በስተቀር ማንንም የማያስገባ ኩርባ በህይወታችሁ እንደሚገጥማችሁ ታውቃላችሁ። አንዳንድ ኩርባዎች አሉ አይደል? አንድ ሰው ብቻ የሚያሳልፉ አንዳንድ ኮሪደሮች አሉ፣ አንድ ሰው ብቻ የሚያሳልፉ። በህይወት ውስጥ እንደዛ አይነት ቦታዎች አሉ። እኔ አሁን እግዚአብሔር በጣም በሰው የባረከኝ ሰው ነኝ። ሰዎች በዙሪያ አሉ፣ ጌታ የሰጠኝ ሰዎች፣ ከጌታ በፊት የነበሩ አይደሉም፣ ጌታ የሰጠኝ ሰዎች በዙሪያ በጣም አሉ። ግን የሆነ ጊዜ ላይ አንድ ቦታ ሄድኩኝና እኔ ብቻ የማልፍበት ኮሪደር ሆነ ያ ቦታ። እኔ ብቻ የማልፍበት፣ ሌላ ሰው አያስገባም፣ እኔ ብቻ ነኝ ያለሁት። እነዛ ሁሉ የሚወዱኝ፣ ሊንከባከቡኝ፣ ሊያግዙኝ፣ ሊደግፉኝ የሚፈልጉ ሰዎች አይገቡበትም ኮሪደሩ። እኔም ብቻ ነበር የሚያሳልፈው። አይገርማቸውም? ግን እግዚአብሔርን ግን ያሳልፍ ነበረ። እግዚአብሔር ግን ከኔ ጋር ነበረ እና መጥቼ ኳየር ላይ ለነረቁ መሰከርኩላቸው። እኔ ብቻ ማልፍበት ኮሪደር ተፈጠረ። በህይወቴ ብቻዬን እሆናለሁ ብዬ አስቤ አላውቅም። በህይወቴ እግዚአብሔር በሰው በጣም ባርኮኛል እና እኔ ብቻ እንደሆነ የምገደድበት ቦታ እሆናለሁ ብዬ አስቤ አላውቅም። ግን እንደዚህ አይነት ቦታ ላይ ተገኘሁኝና ለካዛ ኮሪደር ላይ መግባት የሚችል አንድ አለ። እግዚአብሔር ይባላል፣ መንፈስ ቅዱስ ይባላል።
ሃሌሉያ። እና በህይወት ማንንም የማይጨምር እናንተን ብቻ የሚያሳልፍ ኮሪደር ሲገጥማችሁ እግዚአብሔር ከእናንተ ጋር ይገባል እዛ ውስጥ። ሃሌሉያ። ክርስቶስ ያዳነን ዳር ቆሞ ጠርቶን አይደለም፣ መሀል ገብቶ የመከራችን ተካፋይ ሆኖ ነው። በቃ የእግዚአብሔርን አዳኝነትና የእግዚአብሔር አብሮነትን ስታስቡ የሆነ ዳር ቆሞ የሚያበረታታ እንዳታስቡ፣ እንደ ሰው አብሮነት እንዳታስቡት። መሀል ሆኖ ችግራችሁን ከእናንተ ጋር የሚጋፈጥ፣ መሀል ሆኖ ከእናንተ ጋር መከራችሁን የሚካፈል እንደ ክርስቶስ ተግዳሮታችሁ ላይ የሚቆም እሳታችሁ ውስጥ የሚገባ እንደሆነ አብሮነቱን እንደዚህ አድርገን እንድናስበው። ዮርዳኖስ በምድረ በዳውና በተስፋይቱ ምድር መካከል ያለ ድንበር ነው። ዮርዳኖስን በእምነት መሻገር ማለት ለአሮጌው ህይወት ሞቶ ለአዲስ ህይወት የመነሳት ጥላ ነው። ምክንያቱም ድንበር ላይ ነው ያለው። በቃ ዮርዳኖስ ነው በመካከላቸው ያለው። ሮሜ ምዕራፍ 6 ቁጥር 4 እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛስ በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። ስለዚህ ምዕራፍ 3 ላይ ምሪቱን እንከተል፣ ልባችንን እናዘጋጅ፣ በእምነት እንጓዝ። እግዚአብሔር መንገድ በሌለበት መንገድን ሊያደርግ በመካከል ይገባል። የእግዚአብሔር አብሮነት እውነት ነው፣ ሪል ነው። እሱን እናያለን ማለት ነው። ከምዕራፍ 4 እስከ 6 ድረስ ያለውን ደግሞ የዛሬውን ሪፍሌክሽን ስንመለከት፣ ያነበብነውን ክፍል ስንመለከት ምዕራፍ 4 እንግዲህ የእግዚአብሔርን ታማኝነት የሚመሰክሩ የመታሰቢያ ድንጋዮችን የምናገኝበት ምዕራፍ ነው። እስራኤል እንግዲህ እንደምታውቋቸው ፈጥነው ረሺዎች ናቸው። እስራኤል ብቻ ሳይሆኑ ነገሩ ሰው በባህሪው ፈጥኖ ረሺ ነው። የሆነበትን እንጂ የሆነለትን ነገር ይረሳል። ሰው ፈጥኖ ነው የሚረሳው እና ፈጥነው ረሺዎች ሲሆኑ እግዚአብሔር የመታሰቢያ ድንጋይ ዮርዳኖስን የተሻገረ ነገድ ሁሉ እንዲያቆምለት አዘዘ ማለት ነው። እያንዳንዱ ነገድ አንዳንድ ድንጋይ የየራሱን ቴስቲሞኒ እንዲያቆም፣ የየራሱን መታሰቢያ እንዲያቆም ለእያንዳንዱ ነገድ እግዚአብሔር ተናገረ። 12 ሰዎች ምረጥልኝ፣ 12 ድንጋይ ይውሰዱ፣ እዛ ይትከሉልኝ ብሎ ተናገረ ማለት ነው። ጌታ በሉቃስ ወንጌል ምዕራፍ 22 ቁጥር 19 ላይ እንጀራን አንስቶ አመሰገነ ይላል። ቆርሶም ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው፣ ይህን ለመታሰቢያ አድርጉት አለ። የትኛውም እግዚአብሔር የሰጠን ድልና መሻገር የሚረሳ ሳይሆን የሚታሰብ፣ የሚዘክር፣ እግዚአብሔርን የምናመሰግንበት፣ ለትውልድ የምንነግረው፣ የምንመሰክረው፣ በሚመጣው ትውልድ ውስጥ እምነትን የምንጭርበት መሳሪያችን ነው። የሚረሳ አይደለም። እግዚአብሔር ድንጋዮቹን እንዲወስዱ የፈለገው እንዲዘክሩት ይፈልጋል፣ እንዲያስታውሱት ይፈልጋል፣ እንዲያስቡት ይፈልጋል፣ እንዲናገሩት፣ እንዲመሰክሩ፣ ለትውልድ እንዲነግሩ፣ ለመጪው ትውልድ እንዲጠይቃቸው። ለምንድን ነው? ለልጆቻችሁ ትነግሯቸዋላችሁ። እንነግራቸው ለልጆቻችን የጌታ እራት የምንወስደው ለምንድን ነው ሲሉን እየነገረን ይሆን? ይሄ እኮ ስለኛ የተቆረሰው ስጋው ነው እያለን ይሆን? ይሄ እኮ ስለኛ የፈሰሰው ደሙ ነው እያለን ይሆን? ለልጆቻችሁ ትነግሯቸዋላችሁ አለ። ምስክርነታችሁን የምትናገሩበት መንገድ ይከፍትላችኋል። ልጆቻችሁ እንዲጠይቋችሁ፣ ጥያቄ እንዲያጭሩ ይህንን መታሰቢያ ያደርጋችሁ ያዙት አለ። ዛሬ እኛ ራሳችን እግዚአብሔር በክርስቶስ ለሰራው ስራ ምስክር የሆነን ሕያዋን ድንጋዮች ነን። ከዮርዳኖስ የወጡት እነዛ ድንጋዮች እኛ ነን። የመሻገር ምስክሮች፣ በክርስቶስ የተሰራው የማዳን ስራ ምስክሮች ነን። መታሰቢያው ለተሻገረው ትውልድ ብቻ አይደለም አለ እግዚአብሔር፣ ልጆቻቸውን ለማስተማርም ይጠቅማል አላቸው እግዚአብሔር። መዝሙር 145:4 ላይ ትውልድ ስራህን ያመሰግናሉ ኃይልህንም ያወራሉ ይላል። መታሰቢያ ከሌለ፣ ለትውልድ ካልነገርን፣ ምስጋናውን ካልመሰከርን፣ እንዴት እንዳዳነን ካልተናገርን ትውልድ ስራውን ከየት አንጥተው ያመሰግናሉ? ኃይሉንስ ከየት አድርገው ያወራሉ? ሐዋርያት ሥራ ምዕራፍ 2 ቁጥር 39 ላይ እንደዚህ ይላል፣ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችሁም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው ይላል። አያችሁ፣ የምናስተላልፈው ነገር ነው። የምናስተላልፈው፣ የምናስበው፣ የምናስታውሰው፣ የምንዘክረው፣ የምንተርከው፣ ለትውልድ የምናስተላልፈው፣ በሩቅ ላሉ ሁሉ የምንናገረው ነው ማለት ነው። እግዚአብሔር በሕይወታችን ያደረገውን በመናገር እምነታችንን ከትውልድ ወደ ትውልድ እናስተላልፋለን። ትውልድን ምስጋና የምናስተምረው እኛ ነን። አምልኮ የምናስተምረው እኛ ነን። አስተውላችሁ ከሆነ
ከቅርብ ጊዜ ወዲህ እኔ እንኳን እንግዲህ ራሴን እንደ አዲስ ክርስቲያን ነው የምቆጥረው። ምክንያቱም በጣም ረጅም ዓመት በጌታ ቤት ከኖሩ ሰዎች ጋር በአገልግሎት አጋጣሚ ስለምገናኝ ሁል ጊዜ ራሴን እንደ አዲስ ክርስቲያን ነው የምቆጥረው። 16 ዓመት ሆነኝ በጌታ ጸጋ እና በእነዚህ 16 ዓመታት ውስጥ ግራጁዋሊ እየተቀየረ የመጣ ነገር አምልኮ የማያውቅ ትውልድ እየተነሳ መጣ። እግዚአብሔርን መውደድ ያልተማረ ትውልድ እየተነሳ መጣ። እግዚአብሔርን መውደድ ማለት በዚህ ዘመን እግዚአብሔርን የሚወድ የለም፣ እግዚአብሔርን የሚያመልክ የለም እያልኩኝ አይደለም። እንደዛ እንዳትረዱኝ በጌታ ፍቅር እጠይቃለሁኝ። ግን እግዚአብሔርን መውደድ ማለት ምን ማለት እንደሆነ፣ ጌታን መውደድ ማለት ሕልውናውን መውደድ ማለት መንፈስ ቅዱስን መጠማት ማለት ጌታን መፈለግ ማለት ቀባኝ ተጠቀምብኝ ማለት ምን ማለት እንደሆነ የማያውቅ ትውልድ እየተነሳ እንደመጣ በአንዳንድ ነገሮች እያስተዋልኩኝ መጣሁኝና ረቁ ታውቃለች። በጣም በሸክም እግዚአብሔርን መውደድ፣ እግዚአብሔርን ማምለክ፣ መንፈስ ቅዱስን መጠማት፣ ሕልውናውን መውደድ፣ ሕልውናውን መናፈቅ ለትውልድ ማስተማር አለብን ብዬ በጣም በሸክም ይህንን ነገር አካፍላቸው ነበረ እና ምን ሆነ መሰላችሁ? አንድ የአገልግሎት ቡድን ላይ እያመለክን እኔ በጣም ተነክቼ በቃ ስትነኩ እንግዲህ እግዚአብሔር በሕይወታችሁ ያደረገው ነገር የጌታ ፍቅር የጌታ መንፈስ ሲነካችሁ ልታለቅሱም ትችላላችሁ። በቃ ብቻ እሱ እንደወደደ ነው የሚያደርጋችሁ እና እኔ እያመለኩኝ ሳለቅስ አንዲት እህት ምን አለችኝ? ምን ብዬ አስብ ነበር አለችኝ። ምን ሆና ነው የምታለቅሰው ብዬ አስብ ነበር አለችኝ። እንግዲህ የቆያችሁ የጌታን ሕልውና የምታውቁ ፍቅሩ የነካችሁ ውለታው የገባችሁ ሰዎች እግዚአብሔር እንዴት እንደምታመልኩ የምታውቁ ሰዎች ምን እንደሚያስለቅሳችሁ ታውቃላችሁ። በጌታ ቤት ውስጥ ሆኖ አገልግሎት ድረስ መጥቶ ሰው ምንድን ነው እየተዘመረ የሚያስለቅሳት ብሎ የሚያስብ ትውልድ ጋር እንደደረስን ሳይ በጣም ደነገጥኩኝ። በእርግጥ ያቺ ሴት ከዛ በኋላ በኃይለኛ የጌታ ፍቅር ተነክታ እሷ ራሷ እንባዋን መቆጣጠር የማትችል ጌታን የምትወድና የምታመልክ እህት ሆናለች። ግን ምንድነው ላችሁ የፈለግኩት ትውልዱን ጌታን መውደድ፣ ጌታን ማምለክ፣ ጌታን መናፈቅ፣ መንፈሱን መጠማት ማስተማር ማስተላለፍ ያስፈልጋል። እኛ ኬታ መጣ ነው። እኛ ወደ ቤተክርስቲያን ስንመጣ የነበሩ አገልጋዮች በጌታ ፊት ነፍሳቸውን የሚያፈሱ ከምንም ነገር አስበልጠው የጌታን ክብር የሚጠይቁ ጌታ ሆይ ክብርህ፣ የጸሎታችን አብዛኛው ክፍል ጌታ ሆይ ክብርህ፣ ጌታ ሆይ ክብርህ ይገለጥ፣ ጌታ ሆይ እኔን ላከኝ፣ ጌታ ሆይ እኔን ቀባኝ፣ የለቅሷችን፣ የጸሎታችን፣ የመጠማታችን፣ የጾም ጸሎታችን ርዕሶች እነዚህ ስለነበሩ ስንመጣ አያችሁ ለእኛም እሱን አስተማሩን። የአሁኑን ትውልድ ደግሞ ተጠያቂዎቹ እኛ ነን። ካላስተማርናቸው ኬት ያመጣሉ? ካላስተማርናቸው እግዚአብሔር እንዴት እንደሚመለክ፣ ጌታ እንዴት እንደሚወደድ፣ እንዴት የተወደደ ጌታ እንደሆነ፣ እንዴት የሚፈቀር ጌታ እንደሆነ፣ መንፈስ ቅዱስ እንዴት ከሁሉ እንደሚበልጥ፣ ጌታን ማገልገል እንዴት ከሁሉ የከበረ ነገር እንደሆነ፣ እግዚአብሔርን ላከኝ ማለት በእግዚአብሔር መላክ እንዴት የከበረ ነገር እንደሆነ ካላስተማርነው ትውልዱን ኬት ያመጣል? ልጆቻችንን የማስተማር ኃላፊነት አለብን። ወጣቶቻችንን የማስተማር ኃላፊነት አለብን እና ያንን የምናደርገው ደግሞ በመናገር ነው። በመናገር ስንነግራቸው እናጋባለን። መንፈሳዊ ነገር ኮንታጂየስ ነው፣ ተላላፊ ነው። ልክ እንደ ጉንፋን ነው፣ ይተላለፋል። ፍቅር ይተላለፋል። ጌታን የሚወድ ሰው ጋር ስትውሉ ይተላለፍባችኋል። ስለዚህ አስተላልፎ ፍቅራችሁን። ዝም ብላችሁ በልባችሁ አፍናችሁ አትያዙት። እንዲህም ይወደዳል ይበሉ ሰዎች። ግለጡ፣ እንዴት እንደምትወዱት ግለጡ። የዋለላችሁን ነገር ግለጡ፣ እንዴት እንደምታፈቅሩት ግለጡ። መንፈስ ቅዱስን እንዴት እንደምትጠሙት ግለጡ። የጸጋ ስጦታዎች እንዴት አስፈላጊ እንደሆኑ ግለጡት። ከዛ ሰዎች ይጋባባቸዋል። እንዲህ የሚወደድ ነው እንዴ ይላሉ። እንዲህ የሚጠማ ነገር ነው እንዴ ይላሉ። እንዲህ የሚናፈቅ ነው እንዴ፣ እንዲህ የሚፈለግ ነው እንዴ ይላሉ። አያችሁ፣ በቃ ማለት አንደሰት አንሳቅ ምናምን አይደለም። ግን መዝሙር ሁሉ
የሚዘልልበት መዝሙር ሁሉ እርስ በርሳችን እየተያየን ሆይ ሆይ የምንልበት ነው እንዴ? እንደዛ ነው እንዴ? አይደለም እኮ። ወደ ውስጣችን ገብተን ከነፍሳችን ጌታ ጋር የምንነጋገርበት፣ ነፍሳችንን የምናፈስበት፣ በሱ ፊት ቅልጥ የምንልበት፣ በፍቅሩ ቅልጥ የምንልበት፣ በፍቅሩ የምንታመምበት፣ እንደዛ አይደለም እንዴ? ነው እኮ። አምልኮ እኮ እንደዛም ነው። እሱ ብቻ ነው እያልኩ አይደለም። ምስጋናም አለ፣ ደስታም አለ፣ በጌታ ፊት መቦረቅም አለ። ግን እሱ ብቻ አይደለም። ደግሞ የፍቅር የሆነ ሪሌሽንሽፕ አለ። ልክ እንደ ባልና ሚስት አይነት ሪሌሽንሽፕ አለ። ሰው እንዲረብሻችሁ ማትፈልጉበት፣ በቃ ቁጭ በሉ ቁሙ ምናምን መባል ማትፈልጉበት፣ ከልባችሁ ጌታ ጋር ወደ ውስጣችሁ ገብታችሁ ፍስስ የምትሉበት። እንዲህ አይነቱ አምልኮ እንዳለ ትውልድ መማር የለበትም? ማወቅ የለበትም? ልጆቻችን ማወቅ የለባቸውም? አለባቸው። እዚህ ላይ ሰነበትኩኝ። እንግዲህ 6 ምዕራፍ እንደሚያብራራ ሰው አይደለሁኝም። መንፈስ ቅዱስ አምልኮን ሊያስተምረን ስለወደደ ነው። አምልኮን ሊያስተምረን ይወዳል። ትውልዳችንን አምልኮ ማስተማር አለብን። ልጆቻችንን አምልኮ ማስተማር አለብን። እንደው ፍጥጥ ያለ ትውልድ መሆን የለበትም። ትውልዳችን ፍጥጥ ያለ በቃ እግዚአብሔር በሕይወታችን ያደረገውን በመናገር በመዘመር በመግለጽ በቃ ቅብብሎሹ እንደዛ ነው። ፍቅር እንቀባበላለን፣ እምነት እንቀባበላለን፣ መጠማት እንቀባበላለን፣ ከትውልድ ትውልድ እናስተላልፋለን። እና በቀይ ባህር የነበረ የእግዚአብሔር ኃይል በዮርዳኖስም አልደከመም። ያው ነው። ትውልድ ይመጣል፣ ትውልድ ይሄዳል፣ መሪ ይመጣል፣ መሪ ይሞታል፣ መሪ ይተካል። የእግዚአብሔር ታማኝነትና ኃይሉ ግን ለዘላለም ጸንቶ ይኖራል። ቁጥር 24 ላይ ይኸውም የእግዚአብሔር እጅ ጠንካራ እንደሆነች አለ። ፐርፐዙን ሲናገር የምድር አሕዛብ ሁሉ እንዲያውቁ አምላካችሁንም እግዚአብሔርን ለዘላለም እንድትፈሩ ነው አለ። ዮርዳኖስ የደረቀበትን ምክንያት ሲናገር አያችሁ። ዮርዳኖስ ጢም ብሎ የሞላው እስራኤልን ውጦ ሊያስቀራቸው አይደለም። ዮርዳኖስ ጢም ብሎ የሞላው ኢያሱን ሊያዋርደው አይደለም። አንደኛ አሕዛብ የእግዚአብሔርን ታላቅነት እንዲያውቁ፣ ሁለተኛ ሕዝቡ እስራኤል ራሳቸው ደግሞ እግዚአብሔርን እንዲፈሩ እንዲያከብሩ፣ ሬቨረንሻል ፊር እንዲኖራቸው፣ ሶስተኛ ኢያሱ ከፍ ከፍ እንዲል ሕዝቡ እንዲታዘዙለት። ከፍ ከፍ ማለት ኢነሴንስ ከፍ ከፍ ላደርግህ ጀምራለሁኝ በዚህ ቀን አለ እግዚአብሔር። በሕይወት ዘመናቸው ሁሉ ለሙሴ ይታዘዙ እንደነበረ ለአንተም ይታዘዙሃል አለው። እግዚአብሔር በኢያሱ እጅ ዮርዳኖስን መክፈል ስለፈለገ አሕዛብ ታላቅነቱን እንዲያውቁ፣ ሕዝቡ እግዚአብሔርን እንዲፈሩ፣ ኢያሱ ደግሞ ሕዝቡ እንዲታዘዙት አደረገ ማለት ነው። ስለዚህ እግዚአብሔር ያደረገልንን አንርሳ። ለሌሎች በመንገር በመዘመር እምነታችንን እናስተላልፍ። የጸጋው ሕያው ምስክሮች ሆነን እንኑር። ምዕራፍ 5 ላይ የአሕዛብ ነገስታት ሰምተው ልባቸው ቀለጠ ይላል። የአሕዛብ ነገስታት ሰሙና በዮርዳኖስ እግዚአብሔር ያደረገውን ልባቸው ቀለጠ ይላል። እግዚአብሔር ግን መጣና ኢያሪኮን ከመውረሳችሁ በፊት ተገረዙ አላቸው። ከመውረስ በፊት የተደረገ መንፈሳዊ ዝግጅትን ነው የምናገኘው። የኪዳንን እድሳት ከመውረስ በፊት እግዚአብሔር ኪዳን ይታደስልኝ አለ፣ ይገረዙልኝ አለ። ኤፌሶን ምዕራፍ 4 ቁጥር 22 ፊተኛው ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ ይላል። አያችሁ፣ ከመውረስ በፊት መገረዝ አለ፣ ማስወገድ አለ። እግዚአብሔር የግብፅን ነውር ከእናንተ ላይ አንከባልላለሁ በዚህ ስፍራ አለ። ወደ አዲስ ምዕራፍ ከማስገባቱ በፊት ህዝቡን ይገርዛል እግዚአብሔር። ልባቸውን ያዘጋጃል፣ ኪዳንን ያድሳል እግዚአብሔር። አንዳንድ ጊዜ አዲስ ምዕራፍ እንዲመጣ ለምነን ወደ አዲስ ምዕራፍ እንድንገባ ጸልየን ልክ ያ ሲዝን ሲመጣ የግርዛት ጊዜ ከፊቱ ቀድሞ ስለሚመጣ በጣም ፔንፉል ይሆናል። ከመግባታችን በፊት በጣም ፔንፉል ይሆናል። እንዴ የእግዚአብሔር የተስፋ ቃል ይፈጸማል የተባለበት ጊዜ ደረሰ ስል ደግሞ የምንልባቸው አይነት ነገሮች በህይወታችን ይሆናሉ። እግዚአብሔር እያዘጋጀ ነው፣ ሸለፈትን እያስወገደ ነውርን እያንከባለለ ለሚቀጥለው ምዕራፍ ለሚቀጥለው ሲዝን እያዘጋጀን እየገረዘን ሲሆን ሊያመን ይችላል። የሰልፍ ዝግጅት የሚጀምረው ኢያሪኮን ለመጣል የሰልፉ ዝግጅት የሚጀምረው ከጋሻና ከጦር ዝግጅት አይደለም፣ ከግርዛት ነው። እኛ ደግሞ ከልብ ግርዛት። ቁጥር 9 ላይ እግዚአብሔር ኢያሱን ዛሬ የግብፅን ነውር ከእናንተ ላይ አንከባልያለሁኝ አለው ይላል።
ስለዚህ የዛ ስፍራ ስም እስከ ዛሬ ድረስ ጌልጌላ ተብሎ ተጠራ ይላል። ጌልጌላ ማለት ማንከባለል ማለት ነው። እግዚአብሔር ህዝቡን ከአሮጌ ማንነት ጋር ወደ አዲስ ምዕራፍ ይዞ አይገባም። ባርነትና አሮጌ ህይወት ሊንከባለል ግድ ነው። ወደ አዲስ ምዕራፍ ተከትሎ ሊገባ አይችልም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይልና አሮጌው ነገር አልፏል ይላል። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። እግዚአብሔር አሮጌና አዲስን አንድ ላይ አይጥፍም። መጣፍ አይደለም የሚባለው፣ አንድ ላይ አይሰፋም። አሮጌው ማለፍ አለበት፣ መወገድ አለበት። እነሆ ሁሉ ደግሞ አዲስ ሆኗል ይላል። ሁሉ አዲስ ሆኗል። አሮጌ አዲስ ላይ ሲለጠፍ ታውቃላችሁ። ወንጌል ላይ እንደዛ የሚል ምሳሌ አለና አሮጌ አዲስ ልብስ ላይ አሮጌን ነገር በተጠፉት አዲሱን ይበላዋል ይላል። አንዱ አንዱን ያጠፈዋል። በአሮጌ አቁማዳም ደግሞ አዲስን የወይን ጠጅ በተጨምሩ ሁለቱም ተያይዘው ይጠፋሉ ይላል። አሮጌና አዲስ አብረው ሲሄዱ ይጠፋፋሉ። አሮጌው ብቻውን ቢሆን ይሻለዋል ከአዲሱ ጋር ተጣጥፎ ለመሄድ ከሚሞክር ማለት ነው። ስለዚህ እግዚአብሔር አሮጌውን ነገር ሊያንከባልላቸው ግድ ነበረ። ገላትያ 4 ቁጥር 7 ላይ ስለዚህ እንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም፣ ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ ይላል። ያ ባርነት፣ ያ አሮጌ ማንነት ከነሱ ላይ ተንከባሎ ሊወድቅ ግድ ነበረ። ከዛ ቁጥር 12 ላይ በነጋውም ከምድሪቱ ፍሬ ከበሉ በኋላ መናው ቀረ። ከዚያም በኋላ ለእስራኤል ልጆች መና አልመጣላቸውም፣ ነገር ግን በዚያው ዓመት የከነዓንን ምድር ፍሬ በሉ ይላል። አያችሁ ወዳጆቼ፣ የተአምራት መጨረሻ የበረከት መጀመሪያ ነው። የእግዚአብሔር ዓላማ ህዝቡ በተአምራት ሳይሆን በበረከት እንዲኖር ነው። በነገራችን ላይ የእግዚአብሔር ህዝብ ተአምራት አሳዳጅ መሆን የለበትም። ተአምራት እግዚአብሔር አንደኛ የሰዎችን ትኩረት ወደሱ ለመሳብ ተአምራትን ያደርጋል። እግዚአብሔር እምነትን በሰዎች ልብ ውስጥ ለማጫር ማለት ነው ተአምራትን ያደርጋል። ሁለተኛ ደግሞ ልክ የአደጋ ጊዜ ደራሽ ናቸው ተአምራት። የአደጋ ጊዜ ደራሽ ማለት ነው። ማለት ታመን ልንሞት ስንል በአምቡላንስ ወደ ሆስፒታል እንሄዳለን። ስራ ረፈደብኝ ተብሎ አምቡላንስ ይጠራል እንዴ? በጊዜ ተነስቶ ለስራ መዘጋጀት ነው እንጂ። ተአምራት በቃ የዕለት ተዕለት ኑሮ የተአምራት ነው፣ እኔ በተአምራት ነው የምኖረው የሚሉ ሰዎች እግዚአብሔር ዓላማው ህዝቡን በተአምራት ማኖር አይደለም፣ በበረከት ማኖር ነው። በፕሪንሲፕል በመርህ ማኖር ነው። ህዝቡ መርህን ተከትሎ በእምነት እግዚአብሔርን እየታዘዘ በበረከት ውስጥ እንዲኖር ነው እግዚአብሔር የሚፈልገው እንጂ ዕለት ዕለት መና እየተንጠባጠበለት እንዲኖር አይደለም የሚፈልገው እግዚአብሔር ህዝቡ። በተአምራት ማኖር አይፈልግም እግዚአብሔር ህዝቡን። ተአምራት ወደ በረከት አድራሽ ሞግዚት ነው። እስራኤልን ተሸክሞ ከነዓን አደረሳቸው። ልክ የምድሪቱን ፍሬ በበሉ ቀን መና ቆመ። እንደው ህዝቡ እያንዳንዱ ሰው በዛን ጊዜ ኢንተርቪው ቢደረግ እኮ የደነገጠ ሰው ሊኖር ይችላል። እግዚአብሔር ጠልቶን ነው ሊል የሚችል ይኖራል። እግዚአብሔር ተጣልቶን ነው የሚል ይኖራል። ምዕራፍ ሲቀየር የእግዚአብሔር አደራረግ ስለሚቀየር ነው እንጂ እግዚአብሔር ጠልቷቸው አይደለም። ይቀየራል። በቃ ምዕራፍ ተቀየረ። አሁን ወደ በረከታቸው ገቡ። አይታችሁ እንደሆነ ገና ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን እንደተቀበልን በቃ እግዚአብሔር ለኛ ያለው አፕሮች ለየት ያለ ነው አይደለ? ለአዳዲስ ሰዎች እግዚአብሔር እኮ ለየት ያለ አፕሮች ነው ያለው። ስንጸልይ ቶሎ መልስ፣ ህልውናው በጣም ቅርብ፣ በቃ ሁሉ ነገር በቃ ኮንፈርት ያደርገናል። ልክ ሰው ለሕፃን ልጅ ለአራስ ልጅ እንደሚያደርገው እንክብካቤ መንፈስ ቅዱስ እንደዛ ከቦ ይጠነቀቅልናል፣ ያጅበናል። በቃ ያቺ ጊዜ ትንሽ ስታልፍና በእግራችን መቆም ስንጀምር እግዚአብሔር ደግሞ አደራረግ፣ አያያዝ መቀየር ሲጀምር ጌታ እንደራቀን፣ ጌታ እንደጠላን፣ እንደ ድሮ አይደለም፣ የድሮ ይመለስ ማለት እንጀምራለን። አይደለም፣ አደራረግ ተቀይሮ ነው፣ ስላደግን ነው፣ ሲዝን ስለተቀየረ ነው።
ብዙ ጊዜ በትዳር ውስጥም እንደዛ ይባላል አይደለ? በእጮኝነት ጊዜ በቃ 10 ጊዜ ይደውልልኝ ነበረ፣ ምን በላሽ ይለኝ ነበረ፣ ምን ጠጣሽ ይለኝ ነበረ፣ ተኛሽ ወይ ተነሳሽ ወይ ይለኝ ነበረ፣ እሷም እንደዚህ እንደዚህ ትለኝ ነበር፣ እንዲህ ታደርግልኝ ነበረ ምናም። ከዛስ አሁንስ ታዲያ በቃ አሁንማ ሲደውል ልጆቹ እንትን ሆኖ እንትን አደረግሽላቸው እንዴት ይሻላል፣ እንትኑንስ ምን እናደርገው ነው የሚለኝ። ስለኔ ምንም ግድ ስለማይሰጠው አይደለም። ሲዝን ተቀይሮ ነው። ሲዝን ተቀይሮ ነው። አያችሁ እዚህ ጋር ሲዝን ነው የተቀየረው። በቃ ታምራት ቆመ። ለምን? በረከት ስለጀመረ፣ አዲስ ሲዝን ስለመጣ፣ አዲስ ምዕራፍ ስለመጣ። ስለዚህ ታምራት ሲቆም እግዚአብሔር ጠልቶን ሳይሆን ምዕራፍ ሲቀየር የእግዚአብሔር አደራረግ ስለሚቀየር ነው ማለት ነው። ቁጥር 13 እንዲህም ሆነ ይላል፣ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበረ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህ አለው። የእግዚአብሔር ሰራዊት አለቃ ነኝ፣ ከሁለታችሁም አይደለሁም፣ የእግዚአብሔር ሰራዊት አለቃ ነኝ አለው። እዚህ ስፍራ ላይ የተገለጠው መለኮት በሰው አምሳያ ሆኖ ነው። መለኮት በሰው አምሳያ ሆኖ ደግሞ በተገለጠበት በብሉይ ኪዳን በየትኛውም ክፍል ላይ የምናገኘው ኢየሱስ ክርስቶስን ነው። እግዚአብሔር ወልድን ነው። እግዚአብሔር ወልድን ነው። እዚህ ስፍራ ላይ የተገለጠው መለኮት እንደሆነ መልአክ እንዳልሆነ በምን እናውቃለን ካላችሁ፣ የመጀመሪያው ነገር ኢያሱ ሲሰግድለት አላስቆመው፣ ስግደቱን ተቀብሏል። መላእክት ስግደት አይቀበሉም አይደለ? ዮሐንስ ራእይ ምዕራፍ 19 ቁጥር 10 ላይ ዮሐንስ የመልአኩን ክብር አየና የነገረውን ነገር ተደነቀና ልሰግድለት በእግሩ ፊት ተደፋሁኝ አለ። እርሱም እንዳታደርገው ተጠንቀቅ አለኝ ይላል። ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞችህም ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ ይላል። መልአክ ቢሆን እዚህ ቦታ ላይ የተገለጠው የኢያሱን ስግደት ባልተቀበለ ነበረ። መላእክት እሺ አይሉም፣ ስግደትን አይቀበሉም። ተጠንቀቅ ነው ያለው፣ እንዳታደርገው ነው ያለው። እዚህ ጋር የተገለጠው ግን የእግዚአብሔር ሰራዊት አለቃ ስግደቱን ተቀበለ። ሁለተኛ እግዚአብሔር ለሙሴ ለመጀመሪያ ጊዜ ሲገለጥ የሰጠውን ትእዛዝ ነው የሰጠው። ምንድን ያለው? የቆምክባት መሬት የተቀደሰች ናትና የእግርህን ጫማ አውልቃል። ለመጀመሪያ ጊዜ ለሙሴ ሲገለጥለት ያለውን ነገር ነው ያለው። ስለዚህ ድል የሚገኘው የእግዚአብሔር የሰራዊት አለቃ ለሆነው ለኢየሱስ በመገዛት እንጂ በሰይፍና በጦር አይደለም። ኢያሱ ግራ ገብቶት ነበረ። ህዝቡን ግረዝ ብሎታል። ወደ ሰልፍ የሚወጡ ለጦርነት የተዘጋጁ የእስራኤል ወንዶች ልጆች በሙሉ ተገርዘው ተኝተዋል። ኢያሪኮ በፊታቸው ፍጥጥ ብላ ተቀምጣለች። እንዴት አድርገው ነው የሚወርሱት? እንዴት አድርገው ነው የሚወጡት? እንዴት አድርገው ነው ድል የሚያደርጉት? ግራ ገብቶታል። ያሉት ወታደሮች በሙሉ ተገርዘው ቁስለኛ ሆነው ተኝተዋል። አያችሁ፣ ድል የሚገኘው ግን የሰራዊቱን አለቃ ኢየሱስን በመታዘዝ ነው። ስለዚህ ከዚህ ምዕራፍ የምናገኘው እግዚአብሔር ልባችንን ለአዲስ ምዕራፍ እንዲያዘጋጅ እንፍቀድለት፣ ይግረዘን። የግብፅን ልማድ እናንከባል። ከተአምራት ወደ በረከት ስንገባ እግዚአብሔርን እንመነው፣ የሰራዊቱን አለቃ ኢየሱስን እንታዘዘው። ምዕራፍ 6 ገብቻለሁኝ፣ ጨርሻለሁኝ። ኢያሪኮ ናት እንግዲህ ምዕራፍ 6። ኢያሪኮ በህዝቡና በተስፋ ቃላቸው መካከል የቆመ ከሰው አቅም በላይ የሆነ ታላቅ የተመሸገ ከተማ ነው። እንግዲህ ታላቅ የተመሸገ ከተማ። ነገር ግን ኢያሪኮ ምሽግነቱ ስጋዊ ብቻ ሳይሆን መንፈሳዊም ጭምር ነው። ከመንፈስ ዓለም ሲመታ ነው በስጋ ዓለም ያለው ነገር የሚፈርሰው ማለት ነው። እና ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ጳውሎስ እንደዚህ ብሏል፣ የጦር ዕቃችን ስጋዊ አይደለምና አለ፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው አለ። እስራኤል ይዛችሁ ውጡ የተባሉት የጦር ዕቃ ስጋዊ አይደለም። የመጀመሪያው ታቦቱ ነው። ታቦቱ ታንክ አይደለም። ታቦቱ የጦር አውሮፕላን አይደለም። ታቦቱን ይዛችሁ ውጡ። ሁለተኛ ደግሞ ቀንደ መለከት። እነዚህን ሁለት የጦር መሳሪያዎች ነው የሰጣቸው እግዚአብሔር። ቀንደ መለከት እየነፋችሁ ሂዷል። ስጋዊ አይደለም የተሰጣቸው የጦር መሳሪያ። እግዚአብሔር የሰጠንን ተስፋ ልንወርስ ስንቃረብ የምንጋፈጠው የየራሳችን ኢያሪኮ አለን። በነገራችን ላይ ኢያሪኮ እስከ ፍጻሜ በእግዚአብሔር መተማመንን የምንማርበት ስፍራ ነው። እስከ ፍጻሜ እግዚአብሔር እንደዚህ ያለ 6 ቀን ከተማይቱን ዙሩ፣ በሰባተኛው ቀን ቀንደ መለከቱን ንፉ፣ ጩሁ አላቸው።
አያችሁ፣ ኢያሪኮን ለማፍረስ የሚያስፈልገው ሰይፍና ጦር ሳይሆን መታዘዝ ነው። ሴንስ የማይሰጥ ነገር፣ ለሰው አይምሮ ሴንስ የማይሰጥ ነገር ማለት ያን በፈረስ የሚዞር ነው። በነገራችን ላይ የኢያሪኮ ምሽግ ቅጥሯ በፈረስ ይዞራል ይሉታል። ፈረስ ያስጋልባል እንደሚባለው ማለት ነው ስፋቱ። እና ያንን ቅጥር በጩኸት ነው የምታፈርሱት ሲላቸው እግዚአብሔር ለአይምሮ እኮ አይመችም። ግን አያችሁ ኢያሪኮን ለማፍረስ የሚያስፈልገው ለአእምሮ የሚመች ስልት ሳይሆን ለአእምሮ ባይመችም አሜን ብሎ ለእግዚአብሔር መታዘዝ ነው። አሜን ብለው ታዘዙ። እግዚአብሔር ጥበብ ለሰው ሞኝነት የምትመስልበት ጊዜ አለ። እግዚአብሔርን ግን የምንታዘዘው ሲገባን ብቻ አይደለም። ሲገባን ብቻ አይደለም። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 21 ላይ እንደዚህ ይላል፣ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል። በስብከት ሞኝነት ትመስላለች የእግዚአብሔር ጥበብ ለሰው። ነገር ግን የምንታዘዘው ሲገባን ብቻ አይደለም። እየሄድን ነው የሚገባን። እየሄድን ከእግዚአብሔር ጋር ስንኖር እየሄድን ነው የሚገባን እንጂ እየገባን አይደለም የምንሄደው። አማኝ እየሄደ ነው የሚገባው። ላይገባንም ደግሞ ይችላል። አምነው ሞቱ የሚል ስላለ ማለት ነው። ግን እናምነዋለን። ሳይገባቸው የሞቱ አሉ። በነገራችን ላይ ኤርሚያስ ገብቷቸው አይደለም የሞቱት። ያልከው እኮ ደረሰ ኤርሚያስ ይቅርታ አድርግልኝ ተብለው አይደለም የሞቱት። እነ ኢሳያስ የተናገሩት ትንቢት ገብቷቸው አይደለም። ድንግል ስትወልድ አይተው አልሞቱም። እንደ እብድ እንደታዩ ነው የሞቱት። በሰይፍ ተሰንጥቆ የሞተው ኢሳያስ ያንን የመሰለ 5ኛ ወንጌል የምንለውን መጽሐፍ ጽፎ ስለ ኢየሱስ ክርስቶስ እነዛን ሁሉ ትንቢቶች ተናግሮ ግን እሱ በተናገረ በ700 ዓመቱን የተፈጸመው ትንቢቱ ጎሽ ተብሎ አይደለም የሞተው። ገብቶት አይደለም የሞተው። ጌታ ሆይ ሳታሳየኝ መሞቴ ነው አላለም። ሳይገባንም ልንሞት እንችላለን። እየሄድንም ሊገባን ይችላል። ካልገባኝ አልታዘዝም አይባልም። ከእግዚአብሔር ጋር እንደዚህ አይኖርም። እንደዚህ አይባልም። ታቦቱና ቀንደ መለከቱ ይምሩ አለ እግዚአብሔር። ታቦቱ የእግዚአብሔር ሕልውና መገለጫ ነው እንደምታውቁት። ቀንደ መለከቱ ደግሞ የምስጋና የፕሬዝ የአምልኮ መገለጫ ነው። ስለዚህ በእግዚአብሔር ሕልውናና በምስጋና እየተመሩ ሰልፉን ጀመሩት ማለት ነው። መዝሙር 68:1 ላይ የእግዚአብሔር ቃል እንደዚህ ይላል፣ እግዚአብሔር ይነሳ፣ ጠላቶቹ ይበተኑ፣ የሚጠሉትም ከፊቱ ይሽሹ። ይሄ የሙሴ መዝሙር ነው። ታውቃላችሁ፣ ሙሴ መዝሙር ነው። ሐዋርያት ሥራ ምዕራፍ 16 ደግሞ እኛ የምናውቀው ሁላችን የምናውቀው ታሪክ አለ። ከቁጥር 25 እስከ 26 ያለውን ላንብበው። ጳውሎስና ሲላስ ታስረው እያሉ በእስር ቤት በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበረ፣ እስረኞቹም ያደምጧቸው ነበረ። ድንገትም የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜም ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ ይላል። በእግዚአብሔር ሕልውና ውስጥ ሆነን ስናመልክ፣ በእግዚአብሔር ሕልውና ውስጥ ሆነን ስናመሰግን ቅጥር ይፈርሳል፣ እስራት ይፈታል። ጳውሎስና ሲላስ ስለ ቁስላቸው እያማረሩ አልነበረም። ከነ ቁስላቸው ሆነው እግዚአብሔርን እያመሰገኑ ነበረ። ኢቭን ለመፈታት እስራታቸው እንዲፈታም አልነበረም እያመለኩ የነበረው። በነገራችን ላይ ብዙ ጊዜ ደግሞ ዲሲቭድ የምንሆነው በዚህ ነው። አምልኮ አንዳች ነገር ለማግኘት የምናደርገው ነገር አይደለም። እግዚአብሔር ስለሆነ የምንሰጠው መስዋዕት ነው። ጳውሎስና ሲላስ ለመፈታት እንዳላመለኩ የምታውቁት የሁሉም እስራት ተፈቶ ግን የትም አልሄዱም ነበር። እንኳን እነሱ በዙሪያቸው ያሉ ሲሰሟቸው የነበሩት እስረኞች ራሳቸው እስራታቸው ተፈቶ ንቅንቅ አላሉም፣ ከነበረው የአምልኮ መንፈስ የተነሳ ማለት ነው። ከዛ በኋላ የእስር ቤቱ ኃላፊ ገብቶ ራሱን ሊያጠፋ ሲል ጳውሎስ ምንድን ያለው? ሁላችንም በዚህ አለን፣ በራስህ ላይ ክፉ ነገር እንዳታደርጋለሁ። ማንም የማምለጥ ሙከራ እንኳን ያደረገ የለም። ምክንያቱም ያመለኩት ለማምለጥ አይደለም። እሰይ በቃ ጸሎቱ የተመለሰ ብለው ተነስተው አልወጡም። ያመለኩት ለማምለክ ነው እንጂ ለማምለጥ አይደለም።
አምልኮ ለማምለክ ነው እንጂ የምናመልከው ለማምለጥ አይደለም። ማምለጫ አይደለም አምልኮ። እያመለክን ግን እናመልጣለን። የሚያስመልጠን እግዚአብሔር ነው። እኛ ግን ለማምለጥ አናመልክም። የአምልኮ ምክንያቱ ራሱ እግዚአብሔር ነው። እግዚአብሔርነቱ በቃ ከዛ ውስጥ እንግዲህ ረዓብ በእምነት በመታዘዟ ስትድን እናያለን። በዚያን ጊዜ ኢያሱ አለ ቁጥር 26 ላይ ይህችን ከተማ ኢያሪኮን ለመስራት የሚነሳ ሰው በእግዚአብሔር ፊት ርጉም ይሁን፣ መሰረቷን ሲጀምር በኩር ልጁ ይጥፋ፣ በሯንም ሲያቆም ታናሽ ልጁ ይጥፋ ብሎ ማለ ይላል። አያችሁ ወዳጆቼ፣ በመጽሐፍ ቅዱስ ኢያሪኮ የትዕቢት ምሳሌ ነው። የትዕቢት ምሳሌ ነው። ትዕቢትን እግዚአብሔር ይቃወማል፣ ደግሞም ይቋቋመዋል። የትዕቢት ምሳሌ ስለሆነ ኢያሪኮን መልሶ ለመስራት የሚነሳ ሰው አለ በቃ መልሶ ለመስራት የሚነሳ ሰው ርጉም ይሁን፣ መሰረቷን ሲጀምር በኩር ልጁ ይጥፋ፣ በሯንም ሲያቆም ታናሽ ልጁ ይጥፋ ይላል። የሚገርማችሁ ይሄ ትንቢት ፍጻሜ አግኝቷል። አንደኛ ነገሥት 16:34 ላይ በእርሱም ዘመን የቤቴል ሰው አኪኤል ኢያሪኮን ሰራ ይላል። በነዌም ልጅ በኢያሱ እጅ እንደተነገረው እንደ እግዚአብሔር ቃል በበኩር ልጅ በአቤሮን መሰረቷን አደረገ፣ በታናሽ ልጁም በሰጉም በሮቿን አቆመ ይላል። ትንቢቱ ተፈጸመ። የትዕቢት ምሳሌ የሆነችውን ኢያሪኮን መልሶ ሲሰራት በመሰረቷ የበኩር ልጁን አጣ፣ በፍጻሜዋ ደግሞ በሮቿን ሲያቆም ደግሞ ታናሽ ልጁን አጣ ማለት ነው። ምክንያቱም እግዚአብሔር ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ያለ አምላክ ስለሆነ። ስለዚህ ከዚህ ምዕራፍ ላይ መታዘዝ ታላቁ የጦር መሳሪያችን እንደሆነ አይተናል። ምስጋና እግዚአብሔር ሕልውና ውስጥ የሚደረግ አምልኮ ቅጥርን እንደሚያፈርስ አይተናል። የእግዚአብሔር መገኘት የድላችን ምንጭ እንደሆነ አይተናል። እግዚአብሔር በእርሱ የሚታመኑትን ደግሞ ያድናቸዋል። ረዓብን ያዳነ አምላክ በእርሱ የሚታመኑትን ያድናቸዋል።